ባሌ ተመለስልኝ፣ ኧረ ባሌ ተመለስልኝ፣ ኧረ ለእኔ ስትል ተመለስልኝ፣ ተጎዳሁብህ ባሌ። ጉርበል ጎንደር እንዴ እናንተ አታሟርቱብኝ እንጂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ግን ደስ በማይል ስሜት ነው የመጣሁት። እኔ አንዳንድ ጊዜ ሰዎች ሲያማሩቱብኝ አይመቸኝም እና ይሄው ከመምጣቱ ሰይድና እኔ ተጣለንላችሁ። እንኳን ደስ ያላችሁ እና በእኛ አታማኸኝ። አንዷ እህቴ አሁን ላይ ኮሜንት ጽፋን ያየኋት በእኛ እንዳታማኸኝ በኮሜንታተሮች እንደ በእኛ ፈርተን ነበር። እኔ ምን አልኩ? እኔ እኮ ምንም አላልኩም። ያልኩት ሰይድ ቦታው የአባቱ ቦታ ነው፣ ያው ተሰጥቶት ነው ያልኩት ማለት ነው እንጂ ምንም ያልኩት ነገር የለም ማለት ነው። ይሄን ያህል የሚያሳንቅ ነገር ምናምን ደግሞ የኛ ሰፈር ልጆች አላችሁ ባይዘወይ እና የምታቁም የማታቁም ማለት ነው። ግን እኔ የምኖረው ለፍቅር እንጂ ለገንዘብ አይደለም። ባይዘወይ የምኖረው ሰርቼ ስለሆነ እና ሲመክሯችሁ ለራሳችሁ ነው ማለት ነው። አንዳንድ ሰዎች ሲመክሯችሁ አይገባችሁም እንጂ እኔ ለኔ አይደለም እኮ ለኔ እንድትሉልኝ ሳይሆን ለራሳችሁ ነው የመከርኳችሁ ማለት ነው። ባይዘወይ ከገባችሁ ማለት ነው። እና ብዙ እህቶቼ እንኳን ልንገራችሁ እንኳን ሌላው አይደለም መጀመሪያ እህቶቻችን ወንዶቹን አበላሽተዋል ሀቅ ለማውራት እና እኔ እኮ የማውቃቸው ልጆች ማለት ነው የገዛቸውን መሬት እስከ ቤቱ እስከ እቃው ትታለት ሌላ ቦታ ገዝታ የሰራች ልጅ አውቃለሁ። እኔ ከመጣሁ ነው እንደውም ቤቷ የተሰራው ማለት ነው። እና እንደዚህም የሚያደርጉ ልጆች አሉ። ቤታቸውን ለወንድ አስረክበው እኛ ወንዱን አንፈልገውም ብለው ትተው የሄዱ በጣም ነፍ ሰዎች አሉ ማለት ነው። ባይዘወይ እና ያን ሰው ስጠሉት ምንም ነገር አትመለከቱም። ያላችሁን ንብረት ሁሉ ትታችሁ እርግፍ አድርጋችሁ ትሄዳላችሁ ማለት ነው። እና ለሰው ልጅ ለፍቅር ነው የሚጓጓውና እኔ የምጓጓው ለፍቅር ነው። ባይዘወይ ሰውን ያልፈራም። የኔን ቪዲዮዎች አንድ ባንድ ያል ሳይድ ማለት ነው ያያል ማለት ነው። የእናንተን ኮሜንቶች ቁጭ ብሎ ያነባል። እና ማነሽ ፋጡማ ላጣብስሽ እንደ ሳይድን ትፈልጊዋለሽ? ሁለተኛ ቤት ሰሪ እንደሆነ እና ታስቁኝ ማለት ነው። አታሽኮርሙኝ። ኧረ በእናታችሁ እኔ የምኖረው እዚህ ስማይል ላይፍ ይሄ የራሴ ህይወት የራሴ አስተሳሰብ የራሴ እንትን ነው እና እኔ የምኖረው ለሚወዱ ሰው መስዋዕት መሆን በቃ ለዚህ ላጭር ህይወት እኔ ደስተኛ ሆኜ መኖር ስለምፈልግ ፈገግ እያልኩኝ እየኖርኩኝ የምታዩኝ ሰዎች የምታውቁኝ አላችሁ። ያኔ የሰፈር ልጆች በቅርብ ርቀት የምታውቁኝ አላችሁ። ባይዘወይ እንደዚሁም ስላለሁበት ሁኔታ የምታውቁ አላችሁ። እንዴት ብዬ ኑሬ እንዳደኩም የምታውቁ ልጆች አላችሁና ስለራሴ እኔ ግልጽ ነኝ ባይዘወይ ማለት ነው። ሶሻል ሚዲያ ነው ምናምን ባልሽ ቢያይ እንደዚህ ይቆጣ ምናምን እኔ ስለሱ እኮ አላወራሁም። ሰይድ መጥፎ ነው፣ ሰይድ እንደዚህ ነው፣ ሰይድ ምናምን ብዬ አላወራሁም። ባሌን የምተማመንበት የምኮራበት ጸባይ ሰናይ ባል ነው ያለኝ። እና እንደዛ ስላችሁ ደግሞ ሴቶች ተፍ በሉ አሏችሁ። ሴቶች መቼም እንደዛ ሲሏችሁ ወይኔ እንደምትሉ ይገባኛል ማለት ነው። እና ባሌን በማንም የማልቀይረው ለቤተሰቦች ትልቅ ቦታ ያለው እኔም ለሱ ቤተሰቦች ትልቅ ቦታ ያለኝ ምርጥ ባል ነው ያለኝ ማለት ነው። በጣም ቀና እና ስለ ዶሮቹ ደግሞ እንግዲህ ዶሮቹ ከቤት ወደ ውጭ አምጥቻቸዋለሁ እንደምታውቁ ከውጭም አሉ ማለት ነው። እና በጣም እያሳቃችሁ ነበር ኮሜንታችሁን በደንብ እያየሁኝ። ኧረ ዶሮይቱን እሺ በያት፣ ዶሮይቱን እንደዚህ በያት የምትሉኝ ልጆች ደህና ናችሁ? ገጠር እኮ ነው ያለው ሳባይም ዶሮቹ ጋራ ምኖቹ ጋራ በቃ እየተጋፋሁ ነው ያለሁት። እና ለዚች ህይወት እኔ ፈገግ እያልኩኝ ነው ማልፋት እና አትጨነቁ ማለት ነው። እና በመልካም አስተሳሰባችሁ ከልብ አመሰግናለሁኝ። ግን ባሌን በመጥፎ ነገር አላነሳሁትም። ደግሞ እውነት ማውራት ይሄን ያህል የሚያስኮንን አይደለም ማለት ነው። እና ለወንድ ልጅ ሽምቅቅ አትበሉ ማለት ነው። ስትኖሩ ትኖራላችሁ። አላህ Subhanahu Wa Ta'ala እስካለላችሁ ድረስ ትኖራላችሁ። ካልሆነ እህል ውሃ ካለቀ አለቀ። ብዙ ሰዎች አይለያዩም ያልናቸው ሰዎች ተለያይተዋል። ብዙ ሰዎች ደግሞ ተለያይተው አብረው አርጅተዋል። እና ልክ እንደዛ ነገር አላህ Subhanahu Wa Ta'ala ነሲባችሁን ነው የምትኖሩት ማለት ነው። እና ጭንቀት አይወጠራችሁና ለምን እንደዚህ አልሽ ምናምን ብሎ የሚል ሰው ከሆነ ያ ሰውዬ በራሱ አይተማመንም ማለት ነው። ባይዘው በራሱ እርግጠኛ አይደለም ማለት ነው። እኔ ያልኩት ስለ መሬት ነው ያስረዳሁት እንጂ ስለ ሌላ ነገር አይደለም። ሀባይቦቼ በተቃራኒው አትውሰዱት ማለት ነው። በተቃራኒው አትውሰዱት እና እኔ ወደፊት
ካርታ ሳሰራ ቤቴን በሱ ስምና በእኔ ስም ማድረግ በጣም ቀላል ነውና ምክንያቱም ለእንትኑ ቅርብ ስለሆነ ያኔ ስለ አንዳንድ ኢንፎርሜሽን ለማጣራት ከተማ ቅርብ ስለሆን ቀላል ነው ለኛ ማለት ነውና ኢንፎርሜሽን ምናምን እንደዚህ ነገር ስላለ ማለት ነውና ለምሳሌ እኔ ቤት ሰርቼ ይሄን ቤት አፍርሼ ቆንጆ ቤት ከሰራሁኝ በኋላ ካርታና ፕላን አሰርቼ የኔ ስምና የሱ ስም ማድረግ እንችላለን ማለት ነው። ዋናው እኔ ማስበው ለጤናዬ ለብዙዎቻችሁ ዱዓ ስታደርጉልኝ ለነበረው ነገር ነው ዱዓዬና ሐሳቤ ሀባይ ስለሌላው ነገር ወፍ ነው። እናንተ ስትኖሩ ሁሉም ነገር ይኖራል ሀባይ እናንተ ጠንካራ ስትሆኑ ሁሉም ነገር በጣም ቀላል ነው እና እናንተ ሰነፍ ስትሆኑ ነው ደካማ ስትሆኑ ደካማ ሰዎች ደካማ በቃ ይቻላል ለደካሞች አትሆንም እና ትጨነቁ። እኔ ለራሳችሁ ነው የመከርኳችሁ። አብዛኛውን ጊዜ እኛ የመዳም ቅመሞች ልባችን ዝግ ነውና እንኳን ያገሬ ልጅ አብሮ አደጌን ጎረቤቴ አይደለም ባሌ እንኳን እየተዋወቅን ማለት ነው ሳያውቁት ገና በስልክ ብቻ ለተዋወቁ ሰዎች ብር እየላኩ ቤት እያሰሩ ነው ማለት ነው እና ለዚህ እኔ ተጨንቄ አላውቅም። ሀባይቦቼ በሌላ ቪዲዮ ልቅ እንገናኛለን። እናንተም ፈልጉት እኔ ልሰራላችሁ ፈልጉት ቪዲዮ ካለ ንገሩኝና እሰራላችኋለሁ። እንማማራለን። ማወቅ አለብን ብላችሁ የምትሉት ነገር ካለ እሰራላችኋለሁ ማለት ነው እና ስለኔ አትጨነቁ ሀባይቦቼ ማለት ነው እና ሰይድና እኔ አሁን ብንጣላ ደስ የሚላችሁ ሰዎች ይኖራሉ። ኮሜንት ጋር የሚያሰባስቡ ማለት ነው ዝም ብሎ እየተከተሉ የሚያዳምጡኝ ራሱ እና የኔ ባል የኔ ሸበላ ባል ጣጣ የለውም እላችኋለሁኝ። እና ደግሞም የሚያስከፋ ነገር አላልኩ ያልኩት የት የጋራችን ነው ቦታው የአባቱ ነው ያልኩት እንጂ ሌላ ነገር አይደለም። ግን አንዳንድ ነገር በመልካም ነገር መጠርጠሩ ጥሩ ነው ሀባይ የሰው ልጅ ሰው ነው ሰው ይሳሳታል ይመለሳል እና አይታወቅ ሰውን እንደዛ ነው እንጂ ያልኩት እኔ ሰዎችን በክፉ ነገር አላነሳውም ሀባይቦቼ እኔ ለማንም ቢሆን ክብር ቦታ አለኝ ማለት ነውና ለራሳቸው ትምህርት ይሆን ዘንድ እንዴት ያለ መሬት እንስራ ብዙ ሰው እያየው ስለሆነ ማለት ነው ብዙ ሰው ትዳሩ የሚፈርሰው ለነገሩ ከአረብ ሀገር መልስ ነው። አረብ ሀገር ትሰራላችሁ ከዛ በኋላ ዝመታችሁ ብራችሁ የለም ቤታችሁ አላለቀም ምናምን እቃ ተማላላችሁ ከዛ መተው ነው ትዳራችሁ እየፈረሰ ያለው 4 አመት 5 አመት እሷ ለፍታ ቁጭ ብሎ እሱ ጫቱን እየቃመ ከዛ እሷ ስትመጣ እየተጣሉ ነው። እኔ ደግሞ በ2 አመት ቤቴ እቃዋ ተሟልቶ ሁሉ ነገር ሆና ነው እና ያገኘኋት በጣም ነው ደስ ያለኝ ነገራችሁ እና ባሌን እኔ በማንም አልቀየረውም ሀይቀተንና እንማማር ዘንድ ነው እያወራሁ ያለሁት እንጂ ሌላ ነገር አይደለም። እሺ ሀባይቦች ትረዱኛላችሁ ብዬ አስባለሁኝ እና ያው ስለምትጨነቁልኝ ስለምታስቡልኝ ነው እንደዛ ያላችሁት ብዬ አስባለሁኝ እና እኔ ጣጣ የለውም እና ትዕዛዝ ደግሞ ማዘዝ ለምትፈልጉ እኔ ልታግዙኝ እንደዚሁም እቃ እንዳደርስላችሁ የምትፈልጉ ካላችሁ ለታማኝነት እሰራለሁ። እቃ አዘዙኝ። ረመዳን ኢንሻአላህ እየቀረበ ስለሆነ ለቤተሰብ ሰርፕራይዝ እንደዚሁ የምፈልጉ ካላችሁ ካሁኑ ኢንሻአላህ ማዘዝ ትችላላችሁ። የሚወደዱ እቃዎችን ገዛ አድርጌ ላደርስላችሁ እችላለሁኝና እንደዚሁም ደግሞ ልመጡ ሀገራችሁ አስባችሁ ሽሮና በርበሬ ሲተዘጋጅቶ ይጠብቀኝ የምትሉ ካላችሁ አዘጋጅላችኋለሁ። ያ ደግሞ ምለው በተግባር ነው ማለት ነው በተግባር እንደምታወጡ ማለት ነው እና ሽሮና በርበሬ ምናምን እንዲዘጋጅላችሁ የምፈልጉ ካላችሁ እዘዙኝ ማለት ነው። እዘዙኝ በታማኝነት በንጹህ ይሰራላችኋል። ይሰማል በሉ ማለት ነው እና ስራ እየሰራሁ ነው። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ